አንቱ ለልዑል ቁጭ ባለበት ከሳሎን ወተት አፍልታ ታመጣለታለች። ልዑልም በጣም ይበሳጭና ማን አምጭልኛለሽ ይላታል። አይ እኛ ቡና ስለጠጣን ወተቱን አፍልቼ ላምጣል ብዬ እኮ ነው ብላ ፋንቱ ትመልስለታለች። ልዑልም እናኮ ማናለሽ አምጭልኝ እኮ አላልኩም ነበር ብሎም ብስጭት ይልባታል። ልዑል ስለተናገራት ኧረ እባክህ ልጄ ቆይ ግን ለምንድን ነው እኔን እንደዚህ ሁልጊዜ ዝቅ አድርገህ የምታየኝ? እኔ እኮ እናት ነኝ ትለዋለች። ልዑልም ይኸውልሽ አንቺ እናቴ ልትሆኝ አይደል አትችይም፣ እናቴም ደግሞ አይደለሽም ይላታል። እባክህ ልጄ እኔ ካሁን በኋላ እናት ነኝ፣ እናት እንደሆነ ካሁን በኋላ አትመጣም ትለዋለች። የሞተ ሰው የትም አይመጣም፣ እናም እናት ካሁን በኋላ አትመጣም ትለዋለች። ልዑል በጣም ይበሳጭና እንዲሁም ደግሞ ስሜታዊ ይሆንና እናቱ ሞታለች በምትለው ሰዓት ፋንቱን አንገቷን እንቅ ያደርጋታል። ፋንቱም እየጮኸች ኧረ እባክህ ልጄ ምን አድርጌ ነው እባክህ ልቀቀኝ፣ ምን እያረክ ነው ትለዋለች። አያገባኝም አልለቅሽም፣ ቆይ አንቺ እንዴት ነው የኔን እናት ሞታ ላይ የምትይኝ በማለት ጎሮሯን አንቆ አለቃት ይላል። ሲፈጠር ተፈሪ ውጭ ላይ ሆኖ ድምጻቸውን እየሰማ ነበር። እናም ይመጣና ቆይ ግን ምንድን ነው የተፈጠረው ብሎም ይጠይቃቸዋል። እና ልዑልን እጁን ይዞ ወደ ውጭ ይወስደዋል። ውስጥ እንግዳውና የመጣችው ቆይ ግን ለምንድን ነው እንደዚህ የሚያደርጋችሁ ብላም ትጠይቃለች። አረ እኔ እኮ እናቱ ስለሞተች ይጎዳል ብዬ እናት ሞታለች በቃ እንደዚያ አትሆን ብዬ ነበር ያልኩት ነው። ግን ደግሞ ይህን ስለው መቶ ጎሮሬ እናነቀኝ፣ ሁልጊዜ እኔን ወደታች ነው የሚያይኝ በማለት ፋንቱ ትናገራለች። ተፈሪም በጣም ይበሳጭና ልዑልን ቆይ ግን አንተ ልጅ ግን ቆይ ለምንድን ነው ስነግርህ የማሰማኝ? ለምን እንደዚህ ትሆናለህ ብሎም ይለዋል። ይኸውልህ ተፈሪ ልንገርህ አይደለ እስከ ዛሬ ድረስ እናቴ ጥሩ ሰው እንደሆነችና ጥሩ እንደሆነች ነው ስታወራ የነበረው። እናም ደግሞ እናት ሞታለች መባል ይሄንን ቃላት መስማትም አልፈልግም ብሎ ልዑልም ለተፈሪ ይነግረዋል። እናቴ ደግሞ አልሞተችም፣ እናቴን በጣም ወዳታለሁ፣ ምክንያቱም ደግሞ ስለ እናቴ ጥሩ ነገር እየነገርክ ነው ያሳደገኝ ይለዋል። ተፈሪም አዎ አውቃለሁ፣ ግን ደግሞ ለምንድን ነው እንደዚህ ፋንቱን የምታሰቃያት? እሷ እኮ እንደ እናቱና ብዙ ነገር እየሆነችል ነው፣ ስለዚህ እሷን ደግሞ ልታከብራት ይገባል ብሎም ይለዋል። ፋንቱ ስትናገር የምታስመስል እየመሰለኝ ነው፣ እናም እናቴን ክፉም መስማት ስለማልፈልግ ነው። በቃ ይኸውልህ አባዬ ካሁን በኋላ ግን እመነኝ ፋንቱን ቀና ብዬም አልያትም ወይም ደግሞ አልናገራትም ብሎ ልዑል ይመልስለታል። ተፈሪም እሺ ይሁን በቃ በጣም ጥሩ ብሎ ጥሎት ይሄዳል። በጣም ተናዶ ነበረ። ልዑልም እዛው መኝታ ቤቱ ቁጭ ብሎ እያለቀሰ ነው። ውስጥ የመጣችው አክስት ነኝ ብላ እናቱ መሆኗን በያቅም ግን ደግሞ መኝታ ቤት ገብታ ስታጽናናውም ነበረ። አይዞ ልጄ እንደዚህም አትሆን፣ እንደዚህም ስሜታዊ አትሆን፣ ትጎዳለህ በማለት ተነግረዋለች። ነኝ የምትለው የልዑል እናት በቃ አይዞህ ልጄ፣ ግን ደግሞ ልጄ ስለ ደግሞ እንዳትቀየመኝ ትለዋለች። ልዑልም እሺ በቃ አክስቴ፣ ግን ደግሞ እኮ እሷ ብዙ ጊዜ ስለምታበሳጨኝ ነው ይላል። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብ ናችሁም ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ። ጸደይ ቀጣይ ክፍል ይዤላችሁ መጥቻለሁ። ልዑል እንግዲህ ብዙ ጊዜ የእንጀራ እናቱን ልጄ አትበይኝ በማለት እንዲሁም ደግሞ እናት ካሁን በኋላ ሞታለች፣ ስለዚህ እንደዚህ እናት ግን እያሰብክ አትጎዳ፣ እናም እባክን እኔን እንደ እናትየኝ፣ እኔ እንደ እናትየውን ኩልህ ለምንድን ነው እኔን ሁልጊዜ ዝቅ አድርገህ የምታየኝ በማለት ስትለው በጣም ተናዶ ስለ እናቴ እንዳታወሪ፣ ስለ እናቴ ምንም ነገር እንዲወራ አልፈልግም በማለት ሄዶ ነበር ያነቃት ማለት ነው። ሲያንቃትም እንግዲህ የእናቱ የልዑል እናት ወይም ደግሞ አክስት ነኝ ብላ የመጣችው ቶሎ ብላ ሄዳ የፋንቱን አንገቷን ማለትም ያነቃትን ታስለቀዋለች ማለት ነው። እና ምን ተፈጥሮ ነው ብላ በመጠየቅ ማለት ነው። ልዑል ግን በጣም ተመሳይቶ ነበር። ምክንያቱም ስለ እናቱ ሲወራ ወይም ደግሞ ልጅ ስትለው ፋንቱን ማቅረብ አይፈልግም ማለት ነው። ውድ ቤተሰቦች ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱ። አዲስ ቪዲዮችን ይዤላችሁ እመጣለሁ። እንዲሁም ደግሞ ሀሳብ አስተያየታችሁንም ኮሜንት ላይ ያስቀምጡ። ቀጥታ ወደ ቪዲዮ
ልዑልናትም አክስት የሆነችው አክስት ነኝ ብላ የመጣችው እናም እባክን እንደዚህ አታሰቃያትኝ ለአንተ ብላ እኮ ነው እንደዚህ የምትሆንልህ ትለዋለች። ይኸውልሽ እቺ እናት መሆን አትችልም፣ በቃ አልፈልጋትም፣ ለዛ ነው የምታበሳጨ በማለት ልዑልም ይመልስላታል ማለት ነው። ልንገርሽ አይደለ እናትህ ሙታለይ መባል አልሰማም፣ መስማትም አልፈልግም። እናቴ አለች፣ አዎ ፎቶዋን እያየው ሁሌም እወዳታለሁ፣ ከእናቴ ጋር እኖራለሁ፣ እናም የእናቴ መሞት መስማት አልፈልግም ብሎ ይነግራታል። ልዑልናትም በቃ ይህ ተፈሪ ማለት በጣም ጥሩ ሰው ነው ማለት ነው፣ ስለ እኔ ጥሩነት እያወራ ጥሩ ነች ብሎ እየነገረ ነው ያሳደገው ማለት ነው ትላለች። አክስቴ ይኸውልሽ ካሁን በኋላ ቃል እገባለሁ እሷንም አልናገራትም። ተፈሪም ደግሞ አንቺን የሚጠላሽ ይኸውልሽ እኔ ህፃን ሆኜ ሳለ በዛን ሰዓት እናንተ ዞር ብላችሁ ስላላያችሁት በዛን ተስፋ ስለቆረጠ ነው ተፈሪም የተጣላሽ ወይም ደግሞ የማይወድሽ ይላታል። እናም አባቴ አንቺን ጠልቶሽ አይደለም፣ አባቴ በጣም መልካም ሰው ነው ይላታል። እሷም ደግሞ የእሷን ጥሩነት በጥሩ ሁኔታ ልጇን እየነገረ ስላሳደገላት በጣም ደስ ብሏትኝ በቃ ሻውን እኔ ሁለተኛ ምንም ነገር አላደርግም በቃ ሂጂ ይላታል። እሷም ደግሞ እሺ በቃ ብላ በጣም ደስ ብሏትኝ ምክንያቱም ደግሞ የእሷን መልካምነትና ጥሩነት ለልጇ ስለተነገረላትና ልጇ ደግሞ እንደዚህ ስለሚወዳትኝ ደስ ብሏትኝ በቃ እሺ ብላ እሷም ትሄዳለች። እናም ወደ ክችን ነበር ሄደችው። ጸደይን ታገኛታለች። ወደ ክችን ስትሄድም ጸደይን ታገኛታለች። ጸደይን ሰላም ብላ እና ስላላት ጊዜ ጸደይ ትላታለች። በፍጹም አልፈልግም ይኸው ሻለው ትላታለች። ጸደይም ልዑልናትም ለጸደይ ቆይ ግን የፋንቱና የልዑል ነገር እንዴት ነው እንደዚህ ትላታለች። አዎ እዚህ ቤት ሁልጊዜም ነው እንደዚህ ነው ብላ ጸደይም ትመልስላታለች። ልዑልም ያው ታውቂያለሽ እናቱ ስለሞተች የእናቱን ሞት አምኖ መቀበል አልቻለም። ፋንቱም ደግሞ ልዑል ልክ እንደ ልጇ አርጋ ማየት ወይም ደግሞ እንደ እናቱ እንዲያት ትፈልጋለች። ይህን ደግሞ ልዑል ማድረግ አልቻለም። ልዑል ጭራሽ ፋንቱን እናቴ ነች ብሎ መቀበል አልቻለም። ስለዚህ በዚህ ጉዳይ ነው እንደዚህ የሚሆኑት ብላ ጸደይም ትመልስላታለች። እና ለዛ ስለሆነ ነው እንጂ አትደንግጭ፣ ብዙም አያስደንግጥሽ ትላታለች። የልዑል እናትም እሺ በቃ ችግር የለውም ግን ደግሞ አሁን ፋንቱ የት ሄዳ ነው ብላ ጸደይን ጠይቃታለች። ጸደይም ፋንቱ ወደ ሻወር ሄዳ ነው ሻወር እየወሰደች ነው ስትላትኝ ትመልስላታለች። እሺ በቃ እንደዛ ከሆነ ብላም ሻወር ቤት መሆኑ ስታቅ ቀጥታ በቃ እኔ ወደ ሳሎን ሊድ ብላ ጸደይን ጥላት ትሄዳለች። እሷ ግን ወደ ሳሎን ሳይሆን ወደ መኝታ ቤት ነበር ሄደችው። መኝታ ቤት ስትሄድ ተፈሪ ቁጭ ብሎ ነበረ።